እንደምን ዋላችሁ? እንደምን ዋላችሁ? እንኳን በሰላም መጣችሁ። ሙሉ ወንጌል ቤተክርስቲያን ደመንተን አንድ ጊዜ ለራሳችሁ አጨብጭቡ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጽናጽል ሆኛለሁ። ትንቢትን ቢኖረኝ ምስጢርን ሁሉ እውቀትን ሁሉ ባውቅ ተራሮችንም እስኪፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመገብ ያለኝ ሁሉ ባካፍል ሥጋዬም ለእሳት መቃጠል አሳልፌ ቢሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይተበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፅም ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉንም ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትን ቢሆን ይሻራል ይላል። እግዚአብሔር እንድናገረን እንጸልያለን። እግዚአብሔር ቃሉን በልባችን እንድጽፍ እንዲረዳን፣ እንድናገረን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን። የእግዚአብሔር ቃል ሲመጣ ሕይወትን ይሰጣል። የእግዚአብሔር ቃል ሲመጣ ወደ እውነት ሁሉ ይመራል። የእግዚአብሔር ቃል ሲመጣ ቅርጽ ያስይዛል። የእግዚአብሔር ቃል ሲመጣ የሌለውን ነገር ወደ መኖር የሚያመጣ የእግዚአብሔር ቃል ነው። የዘላለም አምላክ እግዚአብሔር አባት ሆይ ስለነበረን ጊዜ እጅግ አድርገን እናመሰግንሃለን። በእኛ መካከል ስላለ መንፈስ በዝማሬ ጌታ ሆይ ስለተናገርከን እግዚአብሔር አባት ሆይ በዝማሬ መካከል ፍቅርን ስለገለጥክልን ጌታ ሆይ ለእያንዳንዳችን ደግሞ በፍቅር ስለባረከን እናመሰግንሃለን። እግዚአብሔር አባት ሆይ ይህንን ቃል እንድትባርክልን በኢየሱስ ስም እጸልያለሁ። ቀሪ ጊዜያችን ሁሉ ላንተ አሳልፈን እንሰጥሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ያክብራችሁ። ውጭ በሉ። ባለፈው 3 ሳምንት ስለ መንፈስ ቅዱስ ሙላት ያለ እግዚአብሔር መንፈስ ምንም ልናደርግ እንደማንችል፣ የእግዚአብሔር ቤት ቅዱሳን ያለ እግዚአብሔር መንፈስ ሙላቱ አንዳች ነገር ያለሱ ማድረግ እንደማይችሉ 3 ሳምንት ተከታታይ ተምረናል። ዛሬ ደግሞ የዚህ የመንፈስ ቅዱስ ፍሬዎች አንዱ የሆነውን አንድን ፍቅር የሚለውን ቃል አብረን እንመለከታለን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፍቅሩን የሰጠን ጌታ ስሙ ይባረክ። ፍቅርን ያሳየን ጌታ ስሙ ይባረክ። ፍቅር አሳይቶን እኔና እናንተን ያዳነን ጌታ ስሙ የተባረከ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ስለ ፍቅር አንዳንድ ነገሮች ባክግራውንዱን ከተናገርኩ በኋላ ወደ ቃሉ ሄዳለሁ። በፍቅር መመላለስ፣ አሜን። በእግዚአብሔር መንፈስ ተሞልቶ መመላለስ የሚለውን ረጅም ጊዜ ወስደን እንዳየነው ደግሞ ዛሬ ደግሞ ከመንፈስ ቅዱስ ፍሬዎች የሆነውን መንፈስ ቅዱስ ፍሬዎች የሆነውን ስለ በፍቅር መመላለስ የሚለውን አብረን እንመለከታለን። ክብር ለኢየሱስ ይሁን። ፍቅርን ምንድን ነው ብዬ ነው የሚጀምረው። ፍቅር ምንድን ነው? ፍቅር ምንድን ነው? ፍቅር ምንድን ነው? እግዚአብሔር ነው። አሜን። እግዚአብሔር ፍቅር ስለሆነ እኔና እናንተን ወደደን። ስለወደደን እኔና እናንተን ደግሞ በኃጢአት ሕይወት እያለን ደግሞ አንድያ ልጁን ልኮ ደግሞ በመስቀል ላይ አዳነን። በጸጋው ድነናል። እግዚአብሔር ደግሞ ፍቅርን አሳየን። በፍቅሩ ጎተተን፣ በፍቅሩ አመጣን፣ በፍቅሩ ደግሞ በፊቱ እንድንሆን አደረገን። ፍቅር በስራ ብቻ ይገለጣል። አሜን። ፍቅር አይናገርም። ፍቅር በስራ ይገለጣል። በስራ ውስጥ ነው የሚታየው። ፍቅር በስራ ውስጥ የሚገለጥ ነው። ፍቅር የክርስትናችን መንስኤና ዋና የሆነው ፍቅር ነው። በፍቅር ነው ጌታ ኢየሱስ ክርስቶስ የጠራን። እምቢተኞች ሆነን ሳለን፣ ኃጢአተኞች ሆነን ሳለን እግዚአብሔር እኔና እናንተን የወደደን መንፈስ እንዴት እንደጠራን ስናስብ በፍቅር ነው የጠራን ጌታ። ክብር ለኢየሱስ ይሁን። አሜን። በዚህ መካከል ሰው የጠራ ሰው አለ? የለም። ነገር ግን እግዚአብሔር በሰዎች ሲጠራን ፍቅሩን አሳይቶን ነው።
እግዚአብሔር ለኔና ለናንተ የሆነውን ሰምተን ነው ያ ፍቅር በውስጣችን ሲገባ ዛሬ ክርስቶስን ወደ መምሰል ወይም ደግሞ የፍቅር ቤዝ የሆነው ኢየሱስን ደግሞ እንድናመልክ አድርጎናል። ሶስት አይነት የፍቅር አይነቶች አሉ። ከዛ ውስጥ ዛሬ አብረን የምናየው ጌታ ኢየሱስ ክርስቶስ የወደደን አጋፔ ፍቅር፣ እሱን አብረን እንመለከታለን። አጋፔ ፍቅር እግዚአብሔር ሰውን የወደደበት እውነተኛ ፍቅር፣ ያ አጋፔ ፍቅር ይባላል። አሜን። እግዚአብሔር የወደደን እውነተኛ የሆነ ያለ ምንም ነገር ነፃ የሆነው አንድ ነገር አይቶ ወይም ደግሞ ምንም የሌለበት ፍቅር የወደደን ጌታ ያ አጋፔ ፍቅር ይባላል። ያ አጋፔ ፍቅር ደግሞ እውነተኛ ፍቅር የሆነ በሁኔታ ላይ ያልተመሰረተ፣ በነገሮች ላይ ያልተመሰረተ፣ እንካ ውሰድ ወይም ደግሞ የሆነ ጥቅም ላይ ያልተመሰረተ በነፃ የወደደን ጌታ ያን አጋፔ ፍቅር አሳየ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር ፍቅር ቀላል ነገር አይደለም። እግዚአብሔር ፍቅር ነው ይላል እግዚአብሔር ቃል። እግዚአብሔር ፍቅር መሆኑን በትክክል እንዲገባ እፈልጋለሁ። የመንፈስ ቅዱስ ሙላት ውስጥ አንዱ ፍቅር ስለሆነ ያ ፍቅር ደግሞ በሕይወታችን ውስጥ ሲገለጥ ሲታይ ብዙ በጨለማ ውስጥ ያሉትን ብርሃን እንደምንሆን በዓለም ላሉትም ደግሞ ጨው እንደምንሆን አምናለሁ ስንባል ወገኖቼ እውነተኛ ፍቅር አጋፔ ሁኔታ ላይ ያልተመሰረተ የማይሻር የማይለወጥ የማይቀንስ ፍቅር ነው። አሜን አሜን። የማይለወጥ የማይቀንስ የማይሻር ማለዳ ስትነሱ ያው የሆነ ቀን ስትመላለሱ ያው የሆነ ያ ፍቅር ሁል ጊዜ ከኛ ጋራ ያለው ለዘላለም ጸንቶ የሚኖር ፍቅር የሆነው አጋፔ ኢየሱስ ክርስቶስ ለኔና ለናንተ በመስቀል ቀራንዮ ላይ ያፈሰሰው ደም እንዲሁ የወደደ ያን ፍቅር ደግሞ በውስጣችን ተሞልተን እንድንመላለስ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የማይሻር ብዙ የተሻሉ ፍቅሮች አሉ በምድር ላይ ስንኖር ወገኖቼ። በሕይወታችን፣ በጓደኞቻችን፣ በአካባቢያችን ስንኖር የተሻሉ ብዙ ፍቅሮች አሉ። ሰው ወዶን የጠሉን ብዙ ጊዜ ይኖራል። ብዙ ነገሮች ይቀያየራሉ። ነገር ግን የእግዚአብሔር የሆነ አጋፔ ፍቅር ለዘላለም የሚኖርና የሚጸና ያ ፍቅር ብቻ ነው። እግዚአብሔር እኔና እናንተን በዚህ ፍቅር ወደደን። እኔና እናንተን የወደደን በዚህ ፍቅር ነው። በዚህ ፍቅር ደግሞ እንድንመላለስና እንድንኖር እግዚአብሔር ይፈልጋል። በዚህ ፍቅር ውስጥ ስንሆን ነው ወገኖቼ እግዚአብሔርን ደስ የምናሰኘው። እግዚአብሔር ከሚወደው ነገርና ጸንቶ ይኖራል ያለው ትልቁ የእግዚአብሔር ቃል አንዱ ፍቅር ነው። ብዙዎች ይሻራሉ፣ ይለወጣሉ፣ ይቀየራሉ፣ ስፍራቸውን ሁሉ ያልቃሉ፣ በጊዜ ውስጥ ደግሞ ይሞታሉ። ነገር ግን ለዘላለም ጸንቶ የሚኖረው የክርስቶስ ኢየሱስ ፍቅር ብቻ ነው። አሜን። ያን ፍቅር ነው እግዚአብሔር አንድያ ልጁን ወደ ምድር ሲልክ ወገኖቼ ያን ፍቅር በነፃ እንድንድን ያደረገን፣ በነፃ ወደሱ ሳበን፣ አሳየን፣ ወደደን። ያን ያሳየን ጌታ ደግሞ ያ ፍቅር በውስጣችን እንዲኖር ይፈልጋል። ያ የክርስቶስ ባህሪ ነው። ፍቅር የክርስቶስ ባህሪ ነው። ያን ባህሪ በእኛ ላይ እንዲታይ እግዚአብሔር ይፈልጋል። እንድንወደው ትክክለኛ የሆነ አጋፔ ፍቅር አይተን ወይም ደግሞ ሰምተን ወይም ደግሞ ቀርበን የምንወዳቸው ሳይሆን የክርስቶስ ኢየሱስ ፍቅር እንድናሳይ ያን መንፈስ ተሞልተን እንድንመላለስ እግዚአብሔር ይፈልጋል። ለዛ ነው ጳውሎስ ሐዋርያ ጳውሎስ አንደኛ ቆሮንቶስ 13:1 ላይ ትንቢት ቢሆን ምስጢርም ሁሉ እውቀትም ሁሉ ባውቅ ተራሮችም እስኪካፈል ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ሁሉ ነገር ማድረግ ቢችልም ነገር ግን በሕይወታችን ፍቅር ከሌለ የክርስትና ትልቁ ቤዝ ፍቅር ነው። አሜን። በፍቅር ነው እግዚአብሔርን በምድር ላይ ወገኖቼ እኛ ሰዎችን በምንመሰክረው ሰዎች ወደ ጌታ እንዲመጡ የምናደርገው ትልቁ በእኛ ላይ የሚታየው ፍቅሮቻችንን አይቶ ነው ሰዎች ወደ እግዚአብሔር የሚመጡ።
ፊዚካሊ ህይወታችን ወይም ደግሞ ያለንን ነገር አይቶ አይደለም በእኛ ላይ የሚታየው ክርስቶስ መምሰላችን። አሜን። ያን መምሰላ ያ ባህሪ በእኛ ውስጥ እንዲገባ እግዚአብሔር ይፈልጋል። ያ ባህሪ እንዲኖረን ይፈልጋል። ለዛ ነው ሐዋርያው ጳውሎስ ሁሉ ነገር ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ፣ ደዌዎችን ለምግብ ልመገብ ያለኝ ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፎ ቢሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላል። ምንም አይጠቅመኝም። ያ ፍቅር በእግዚአብሔር ቤት ውስጥ እግዚአብሔር ይፈልጋል። በሕይወታችን መካከል ይፈልጋል። በትዳራችን መካከል ይህንን ይፈልጋል። በስራችን መካከል እግዚአብሔር ይፈልጋል። ምክንያቱም እግዚአብሔር ቃል ሲናገር እናንተ የዓለም ብርሃን ናችሁ ይላል። አሜን። ያ ብርሃን ክርስቶስ እንድንሸት የሚያደርገን ያ ፍቅር በውስጣችን ሲገባ ብቻ ነው። ወዶን እንድንወደው ሳይሆን በወደደን ነው የምንወደው። ያ ክርስቶስ አይተን ነው የምንወደው እንጂ ስለቀረብንም ደግሞ ስላረገልን አድርገን አይደለም የምንወደው። ለዛ ነው ትልቁ በሕይወታችን በክርስትና ወይም ደግሞ ክርስቶስ ውስጥ ያለው ትልቁ ነገር ፍቅር ነው። እግዚአብሔር ዓለምን እንዲወደደ ይላል እግዚአብሔር ቃል፣ እንዲወደደን። ስለዚህ እኛም ደግሞ እንዲሁ ሰዎችን መውደድ አለብን። ያ የክርስቶስ ፍቅር ፍቅር በእኛ ውስጥ መኖር አለበት። ፍቅር ይታገሳል ይላል። ፍቅር ምን ያደርጋል? ይታገሳል። ፍቅር ይታገሳል ስለ ለሚያምኑት ነው ለማያምኑት ነው። ፍቅር ይታገሳል፣ ይተዋል፣ ይቅር ይላል። ክርስቶስ ይቅር ያለን ኃጢአታችንን፣ በደላችንን፣ መተላለፋችንን ታገሰ። እንድንመለስ ጊዜን ሰጠን፣ ሁለተኛ እድልን ሰጠን። አሜን። አላጠፋንም። ስለዚህ ፍቅር ነው እግዚአብሔር። ኢየሱስ ምንድነው? ራሱ ፍቅር ስለሆነ ሁሉ ጊዜ ምንድነው? ይታገሳል። ኃጢአት ለሚሰሩት ይታገሳል። በደልን የሚያደርጉት ይታገሳል። መተላለፍን የሚሰሩት እግዚአብሔር ይታገሳል። ፍቅር ምንድነው? ይታገሳል። ያ በሕይወታችን ውስጥ ሲገባ ወገኖች እንድንታገስ ትዕግስት እንዲኖረን እግዚአብሔር ይፈልጋል። በፍቅር ስንሆን በትዕግስት እንሞላለን። የመንፈስ ቅዱስ ፍሬዎች አንዱ ስለሆነ ነው። ቸርነትን ያደርጋል። ፍቅር አይቀናምናል። ሕይወታችሁን እንድታዩ ስለሚፈልግ ነው። ፍቅር አይመካም። የማይገባውን አያደርግም። የራሱንም አይፈልግም። አይበሳጭም። በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፅ ደስ አይለውም። ሁሉን ምን ያደርጋል? ይታገሳል። ሁሉን ይታገሳል። በሉት። ሕይወታችን በዚህ ውስጥ ስንመለከት ወገኖች፣ በዚህ ኦፊስ ውስጥ ራሳችን ብናይ በብዙ ነገር መታገስ እንዳለ ሁሉ የተዘረዘረ ውስጥ ትዕግስትን ነው። ፍቅር ምንድነው? ይታገሳል። በሉት። ክብር ለኢየሱስ ይሁን። ሁሉንም ያምናል፣ ሁሉንም ተስፋ ያደርጋል፣ በሁሉም ይጸናል። ክብር ለኢየሱስ ይሁን። ከምናደርጋቸውና ከምናደርገው ነገሮች በስተጀርባ፣ ከምንሰራው ስራዎች በስተጀርባ፣ ከምናደርጋቸው ነገሮች በስተጀርባ ያንዳንዳችን በእግዚአብሔር ቤትም ይሁን በውጭም ቢሆን የምናደርጋቸው በስተጀርባ ፍቅር ከሌለ ከንቱ ነው። አሜን። ምን ከሌለ? የት ቦታ የምናደርጋቸው በምድር ላይ ስንኖር ፍቅር ከሌለን ከንቱ ነው። ከነገሮች በስተጀርባ ፍቅር መኖር አለበት። አሜን። ከፍቅር በስተጀርባ ምን መኖር አለበት? ፍቅር መኖር አለበት። ያለ ፍቅር የምናደርጋቸው ነገሮች ሁሉ በሰው ፊት ተቀባይነት ያለው ቢመስልን በእግዚአብሔር ዘንድ ግን ተቀባይነት የለውም። ያለ ፍቅር የምንሰራ ስራዎች በሙሉ፣ ያለ ፍቅር የምንመላለሰው፣ ያለ ፍቅር የምንሰጠው፣ ያለ ፍቅር የምናገለግለው ሁሉ እግዚአብሔር በዛ በስተጀርባ መኖር አለበት። አሜን። እግዚአብሔር መኖር አለበት።
ፍቅር የሌለው አገልግሎት ውጤቱ ዜሮ ነው። አሜን በሉ ይደለ። ፍቅር የሌለው አገልግሎት ምንድነው? ውጤቱ ዜሮ ነው። አገልግሎት ስንል በዚህ ስፍራ ላይ መቆም ሳይሆን የምናደርጋቸው በምድር ላይ አገልግሎት ይባላል። እግዚአብሔርን ማገልገል፣ ምድራዊንም ማገልገል፣ መንግስትንም ማገልገል ይሆናል። የትኛው መስሪያ ቤት የምናገለግል ከሆነ ያ በስተጀርባ ያለው ፍቅር ከሌለ ያ ነገር ሁሉ ዜሮ ይሆናል። ለዛ ነው ፍቅር ይታገሳል የሚለው እግዚአብሔር ቃል። ቸርነትን ያደርጋል። ክብር ለኢየሱስ ይሁን። ስለዚህ ሁል ጊዜ በፍቅር እንድንመላለስ የፍቅር ህይወት ይፈልጋል። የፍቅር ህይወት እንድንሸጥ እውነተኛ መዓዛ ሽታ ያለው የፍቅር መንፈስ በውስጣችን እንዲሞላ እግዚአብሔር ይፈልጋል። ያለ ፍቅር የምናደርገው ነገር የለም በምድር ላይ። ምንም ከንቱ ነው ወገኖቼ። ስጦታችንም ከንቱ ነው። አገልግሎታችንም ስብከታችንም ፍቅር ከሌለበት ምንም አይጠቅምም። እግዚአብሔር ፍቅር ስለሆነ በፍቅር ስንመላለስ መንፈሳዊ ህይወታችን ጤናማ ይሆናል። አሜን። በፍቅር እስካልተመላለስ ህይወታችን፣ መመላለሳችን፣ ስብከታችን፣ ዝማሪያችንን ሁሉ ጤናማ ሊሆን አይችልም። በፍቅር ስንመላለስ ግን ጤናማ ህይወት ይኖራል። ትልቁ የክርስቲያን ጤናማ መሆኑ የሚረጋገጠው ፍቅር ሲኖር ብቻ ነው። አሜን። ይሄ ነው በዚህ ዘመን የተቸገርነው ነገር። ፊት ለፊቱ ብቻ ነው ፍቅር፣ ውስጡ ግን ፍቅር የለው። በፍቅር መመላለስ ውስጥ ጤናማ የሆነ ህይወት እንድንኖር ያደርገናል። ውከት አይኖረንም። ጤናማ ህይወት፣ ጤናማ ክርስቲያን በአእምሮ ጤና የሆነ፣ በልቡ ጤና የሆነ፣ በሀሳቡ ጤና የሆነ፣ በአካሄዱ ጤና የሆነ፣ በንግግሩ ጤና የሆነ ያ የፍቅር ምልክት ነው። የወደደውን ባህሪ ይዞ ስለሚጓዝ ያ የእግዚአብሔር ባህሪ በውስጡ ስላለ ሁል ጊዜ ጤናማ ክርስቲያን ውስጥ የምታገኙ ትልቁ አንደኛ ፍቅር ነው። አሜን። ጤናማ ያልሆነ ክርስቲያን ስታገኙ ደግሞ በውስጡ የምታገኙት ምንድን ነው? በሽታ ነው። ለዛ ነው በፍቅር እንድንመላለስ የእግዚአብሔር ቃል ይፈልጋል። በፍቅር ስንመላለስ እግዚአብሔር እናሰኛለን። አሜን። ያለ ፍቅር የምናደርገው እግዚአብሔርን ደስ ለማሰኘት ያለ ፍቅር የምናደርገው ዝማሬ፣ ያለ ፍቅር የምናደርገው አምልኮ፣ ያለ ፍቅር የምናደርገው ስጦታችን አይችልም። እግዚአብሔር የሚደሰተው እስራኤል ወይ እግዚአብሔር አምላኬ ካንተ ምን ፈልጋል ብሎ በንጹህ ልብ እግዚአብሔር ምን እንድታደርግ እንድትወድና እንድታመልክ በንጹህ ልብ እግዚአብሔርን ለማምለክ ወገኖቼ፣ በእግዚአብሔር ፊት ለመመላለስ እግዚአብሔርን ደስ ለማሰኘት የምናደርገው እግዚአብሔር ፍቅርን ይፈልጋል። ፍቅርን እንድንሰጥ ይፈልጋል። ፍቅርን መስጠት መለማመድ፣ ክርስቲያን ፍቅርን መለማመድ አለበት። ክርስቶስ ፍቅር ስለሆነ ያ የሱ ባህሪ በእኛ ውስጥ ከሌለ ወገኖቼ እግዚአብሔርን ደስ ልናሰኝ እንሞክራለን፣ ጥረት እናደርጋለን፣ እንጸልያለን፣ እንጾማለን፣ እንመላለሳለን። ነገር ግን የሚጎለን ዮሐንስ ራእይ ላይ ስትመለከቱ ፍቅር እንደሌለው እንደዛ እንዳንሆን ነገሮቻችን ወገኖቼ ከንቱ እንዳይሆን ሁል ጊዜ እግዚአብሔር የሚፈልገውን ጠንቅቀን ማወቅ አለብን። አሜን። እግዚአብሔር የሚፈልገው ምንድነው ብትሉኝ፣ ፍቅር ይፈልጋል። እግዚአብሔርን ደስ ለማሰኘት የምትሞክሩት በብዙ ነገር አይደለም። ፍቅር ቤዙ ነው፣ ዋናው ነው ወገኖች። በፍቅር ስንመላለስ በጎ ህሊና ይኖረናል፣ በጎ ሀሳብ ይኖረናል። የተቀደሰ አስተሳሰብ፣ መልካም የሆነ ለወንድም ማሰብ፣ ለይት ማሰብ፣ ለቤተ ክርስቲያን ማሰብ። ያ ፍቅር ሲኖረን፣ ፍቅር ነገር ሲገባብን ነው በጎ ህሊና የሚኖረን። አይቻልም። አምልከን ልንወጣ እንችላለን፣ ልንጸልይ ልንጾም እንችላለን። አእምሯችን ግን ፖዚቲቭ የሆነ ነገር ማሰብ ካልቻለ
ክርስቶስን በመስቀል ላይ ማየት ካልቻል የክርስቶስን ሥራ ካላወቅነው ዓላማውን ካላወቅነው ግቡን ካላወቅነው እንስታለን፣ ዋጋ እንከፍላለን። በፍቅር ስንመላለስ ሐሳባችን ሁሉ መልካም ይሆናል፣ ውበት ይኖረዋል፣ ንግግራችን ያማረ ይሆናል፣ ዋጋ ይኖረዋል። ወገኖቼ ከንቱ አይሆንም። ምክንያቱም ክርስቶስ ምንድነው? ፍቅር ነው። ከሱ የሚመጣ ነገር ወገኖች ሁሉ ጊዜ መልካም ስለሆነ በዛ እንድንመላለስ እምነት፣ ፍቅር፣ ተስፋ ያለ እግዚአብሔር ቃል እነዚህ ሶስቱ ጸንተው ይኖራሉ። ነገር ግን ፍቅር ግን ምን ይሆናል? ከሁሉም ይበልጣልና እምነት፣ ተስፋ፣ ፍቅርና እግዚአብሔር ዓለምን የወደደ በዚህ መልክ ነው። እንድንዋደድ ከኛ ያለፈው ሌሎችን እንድንወድ ሌላ ቤተ ክርስቲያን ነው ወይም ደግሞ ሌላ ነው የምንሰማ ዓለም ላይ ያለው የክርስቶስ የሆነ ሁሉ እንድንወድ እግዚአብሔር ኃጢአተኛው ምን አደረገ? ወደደ። እግዚአብሔር ማንን ወደደ? ኃጢአተኛን ወደደ። ኃጢአቱን ግን በሱ ላይ ምን አያደርግም? አይፈልግም። ይወደዋል፣ ይታገሳል። ስለዚህ አእምሯችን በጎ ነገር ለማሰብ የመጀመሪያ የእግዚአብሔር ፍቅር በእኛ ውስጥ መኖር አለበት። አሜን። ያ ነው የተቸገርንበት ትልቁ ነገር። ስለ ሰው መልካም ነገር ማሰብ የተቸገርንበት፣ ስለ ወንድማችን ስለ እህቶቻችን መልካም ነገር ማሰብ የተቸገርንበት በዚህ ውስጥ ያለው ነገር በፍቅር የተሞላ ስላልሆነ ነው። ጌታ ኢየሱስ ክርስቶስ የሚያስፈልገንን ያስቀድማል። አሜን። የሚያስፈልገንን ነገር ያስቀድማል፣ ያውቃል። ለዛ ነው ስለ ሰዎች ያለን አመለካከት በፍቅር ስንመላለስ ስርዓት ይኖረናል። አሜን።